ሲሏቸው ለሰው ይስራያሉ ለጋሳ ደርስሏቸው ነው መስጊድ ተቀምጠው እዛች አንድ ዳር ላይ ሂዱና ጸልዩ ይላቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱን የቀጠለው። እንደውም በሌላ እንዳገላለጽ ላይ አይነት ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት የአብይ ጾም ይመስለኛል ነው ያለው። የአብይ ጾም ይመስለኛል። እሸቱ እንትና ጋር ደግሞ ሄዶ ማናዘባል ጋር ሄዶ ደግሞ የምን ጾም ነበር ያለው? ፍልሰታ አይደለም ፍልሰታ። ይሄ ሰውዬ በቃ በሄደበት ሁሉ እንደሚቀደደው እሸቱ ጋር ሄዶ ነው ማን ያንኛው ማናዘባል ጋር ሄዶ የሰኔ ጾም ነው ያለው። ፍልሰታ አይደለም የሰኔ ጾም አለ። እዚኛው ጋር ደግሞ መጥቶ አብይ ጾም አለ። የኡስታዝ ቅሌታም ወራዳ ውሸታም ቅዳሴ የሚገቡት ደግሞ 11 ሰዓት በየሚዲያው ላይ እየሄደ እችን ስብከት ይሰብካታል። በየሚዲያው ላይ እየሄደ ማለት ነው። ላመለሰት ሙጬ ቴዲ ሚስት ሌላ ይላል፣ ለእሸቱ ሌላ ይላል፣ ለማናዘዋል ሌላ ይላል። ክርስትናችን ማናቅ ይመስለዋል እንዴ? ቢያንስ ጾሙ መቼ የትኛው ወር ላይ እንደምንጾም እንኳን አናቅ ይመስለዋል። እሺ አንወቅ፣ ተሳሳትን እንበል። አንደኛው ጋር ሌላ ጾም ላይ ይላቸዋል፣ ሌላኛው ጋር ሌላኛው ጾም ላይ ይላቸዋል። ምን አይነት ወራዳ ኡስታዝ ነው? ግን ይሄ ኡስታዝ ላይ ባለፈው ምን ላይ ሰጠውበት፣ እንደገና ሌላኛው ኡስታዝ ደግሞ ውሸት እንደሆነ ታሪኩ ምን ላይ ሰጠበት። እኔ ላይ አሁን ሰሞኑ ምን ላይ ሰጥተዋል። እፎይ ነው ውሸታም፣ ኡስታዙ ትክክል ነው ብለው የኡስታዙ ንግግሩ ራሱ ከራሱ ጋር እኮ እየተጋጨ ነው። ከኛ ጋር ብቻ ሳይሆን ማለት ነው። አስቀጥዩ ስለደረሰ ነቢዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነቢዩ ወስደ ያንን መረጃ መጥቶ እንዴ ጠይቀናቸው ነበር። ጠይቀናቸዋል። ባለፈው ቪዲዮ ስንሰራ ላይቭም ገብተንበታል። ውሸት ነው ታሪኩ፣ መረጃው ውሸት ነው፣ ዳኢፍ ነው፣ እስናድ የሌለው የተቀጠፈ ነው ብለን ነበረ። ምንም አይገናኝ ታሪክ ፈጥረው እኔን ውሸታም እያሉ ቪዲዮ እየሰሩ ነው። አሁን እዚህ ቲክቶክ ላይ ውር ውር የሚሉ እንደ ዝንብ ከእውቀት ነፃ የሆኑ ዝም ብለው በውሸት እስልምናን ለመታደግ የሚጥሩ ኡስታዝ አቡበከርን፣ ኡስታዝ ያሲን ኑሩን፣ ኡስታዝ አህመዲን ጀበልን ለመታደግ የሐሰት ታሪክ እየፈጠሩ ቲክቶክ ላይ ያሉ ውር ውር እያሉ እፎይ ነው ውሸታም ኡስታዞቻችን አልዋሹም እያሉ ነው። አንዳቸው ማስረጃ አላመጡም እስካሁን። አንዳቸውም ሳሂህ የሆነ ቼኑ ናሬሽኑ ያለ የለም። አንዳቸውም አላመጡም። ሊያመጡም ደግሞ አይችሉም። ቢያመጡ እኛ ደስ ይለናል። ምክንያቱም ከቁርአናቸው ጋር ስለሚጋጩ፣ አንድም ከሀዲሳቸው ጋር ስለሚጋጩ፣ አንድም በጣም አስቂኙና ገራሚው ፓርት እኔን እየሰደቡ ቪዲዮ ይሰራሉ። የራሳቸው ኡስታዞች ባለፈው አንደኛውን አሳይተናቸዋል። ምላሽ ሰጥቶባቸዋል። ያሲን ኑሩ በዚህ ጉዳይ ላይ ይቅርታ መጠየቅ አለበት ያለውን ዋሽተሃል፣ ውሸት ነው፣ እንደዚህ የሚባል ክርስቲያናዊ መስጊድ ሰገዱ ምናምን ቀደሱ የሚለው ተረት ተረት ነው፣ ውሸት ነው ብሎ ያኛው ኡስታዝ ምላሽ ሰጥቶበታል። ይሄንኛው ኡስታዝ ደገመው። አሁን እኛ ያልናትን ቃል በቃል ይሄ ኡስታዝ ደገመው። አስቀጥዩ። የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ፣ አልተደረገም፣ ሳሂህም አይደለም። ግን አንድነን ብለው ከሌላ እምነት ተከታዮች ጋር መጨፍለቅ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ፣ ለቤተክርስቲያን መገንቢያ ገንዘብ ማባዘርን የለመዱ ይህን እንደዚህ አይነቶችን ቅሳ እያመጡ ሳሂህ ለማድረግ ይታገላሉ። ወደዱም ጠሉም ይህ ሰነዱ ሳሂህ አይደለም። መስጊድ ውስጥ እነዚያ የናጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነቢዩም አልፈቀዱም። እኔ ነኝ ያለ ስለ ሀዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። ሰነድ ማለት አንድን ነገር ሲወራ አከሌ ካከሌ ተብሎ በታማኝ መንገድ በሚገባ ሙሐዲሶች ቁርአንም ሆነ ትክክለኛ ሀዲሶችን ከነቢዩ የተናገሩትን በሚገባ መንገድ ያስተላለፉ ጠብቀው ያደረሱልን ይሄ ሀዲስ ትክክል አይደለም ብለዋል። ከነቢዩ አልተገኘም። ያንን አንስተው ከሆነ እንግዲህ ባለፈውም እንግዲህ ሰውየው እንደሞተ
ሙፍቲ ብሎታል። እንግዲህ ምን ያህል ማነው ታማኝ ማነው ውሸታም ከዚህ ማወቅ ትችላላችሁ። እኔ አለማፈራቸው አንድ የሚያስቀኝ ፓርት ምንድን ነው? እስከዛሬ ሸውደውታል ማለት ብዙ ሰዎችን ሸውደውበታል፣ ብዙ ሰዎችን አታለውበታል። እስፋይን ያታሉ ይሸውዱ። ቢያንስ ሰው ሲነቃበት አያቆምም፣ ቢያንስ ሲዋረዳ አይተውም። አቡበከር በሄደበት ቴሌቪዥን ፕሮግራሞች ላይ በፖድካስቶች ላይ በሄደበት ሙሉችን ታሪክ ያወራል። ነቢያችን ፍትሐዊ ነው አዛኝ ነው ለማስባል እስልምናን አትራክት ማድረጊያ ትናንትና የተፈጠረ ታሪክ በሄደበት ሁሉ አቡበከር ደግሞ ያወራታል። እኛ ውሸት ነው ብለን ቪዲዮ ስንሰራ ዘመቱብኝ። ኡስታዞቻችንን ተሳደበ፣ እንደዚህ ውሸት አይደለም ታሪኩ ትክክል ነው አሉ። አንደኛው ኡስታዝ መጣና ነው ውሸት ነው የለም ለናይጄሪያን ክርስቲያኖች እንደዚህ አላደረጉም ብሎ ምን ላይ ሰጠ። እስቲል አላቆሙም። እንደዛም የኔ ፎቶ እየዘቀዘቁ እንትን እያሉ ይሄ ቀጣፊ ውሸታም እያሉ ሌላ ቪዲዮ ምላሽ ይሰራሉ። ደገመላቸው። ትናንት መሰለኝ ይህንኛው ምላሽ የሰጠው እንደገና ሌላኛው ኡስታዝ መጣላቸው። እኔን ከማለት የራሳችሁ ኡስታዞች ወራዳ ውሸታም በሉና ቪዲዮ ስሩባቸው። መረጃ እንደማታመጡ ትተዋወቅን። እኔ ያልኩትን የናንተ ኡስታዞች እየደገሙት ስለሆነ ውሸታም መሆናቸው በዛ ውስጥ ዓለም ይወቅላችሁ። ትልልቅ ሚዲያ ላይ እየሄደ ኡስታዝ አቡበከር የሚቀጥፍበት የሚዋሽበት አንደኛውን መረጃ መታንበት ማለት ነው። ቀጣይ ደግሞ እናመጣላችሁ ይኖራል። ነግተ ነገ ወዲያ እናሳያችኋለን። ኡስታዝ አቡበከር በየሚዲያው እየሄደ ከሚዋሽባቸው ሌላኛውን ታሪክ እናመጣላችኋለን ማለት ነው። ወደ ዛሬ ቶፒካችን እንመለስ። ኦኬ፣ የዛሬ ቶፒካችን አስበዋል ፎይ አይሰማም? ትሰሚያለሽ? የነጅራን ክርስቲያኖች ሊወያዩት ቀርበው ብሏል እና ሱረቱል ኢምራን ቁጥር 64 ላይ ልጆቻችሁና ልጆቹን ይዞ ሙሐመድን እንዲቀርብ ያዘዘው ለምን ነበር? እንዲረጋገሙ እኮ ነው። ሊራገም የተዘጋጀ ሰውዬ እንዴት ነው ስገዱ ብሎ ቦታ የሚሰጣቸው? ክርስቲያኖችን ሊራገም የተዘጋጀ ሰውዬ እኮ ነው የቀረበው። ሙሐመድ እኮ ሊራገሙ መስገድ እኮ ቢሆን እኮ ጥሩ ነው። እንደውም ቅዳሴ ቀደሱ እኮ ነው ያለው። ቅዳሴ አስቀደሱ ነው ያለው። በጣም የሚገርመው ነገር አይ ቲንክ ወደ መካ ወደ መዲና ነው አይደለ? ኖ ኢንተራንስ ነን ሙስሊም ኖ ኢንተራንስ የሚለው መንገድ አለ። ያ መንገድ እንግዲህ ክርስቲያን ሙስሊም ያልሆነ ሰው መርገጥ የለበትም መግባት የለበትም ነው የሚለው። ሙስሊሞች እዚህ ያሉት መልስ ሲሰጡ ምንድን ነው ያሉት? አይ ምንም ስለማያረጉ ነው ተባለ። ኦኬ ምንም ስለማያረጉ ይሁን። መግባት የሚችሉ ከሆነ መጸለይ የሚችሉ ከሆነ መንገድ እንኳን ማለፍ ለምን ይከለክላሉ? መንገድ ማለፍ እንኳን አይቻልም እኮ ይሄ እኮ የታወቀ እኮ ነው። ለምን ከለከሉ? እና ሳክስ ነው እንዳለ አይመቻቸው። በቃ ምንም የማይጠይቅን ህዝብ ስላገኙ ይጫወቱበት። ለነገሩ እንደ ከድር አይነቱ አይቀበላቸውም። ከድር ትቀበላለህ እንደነኝን ኡስታዞች እና አቡበከር እና ያሲን ኑሩን? አረ እነዚህ ነጋዴ ናቸው ነው ልቀበል። ኦኬ የዛሬ ቶፒካችን ላይ እንመለስና ሆሳናን መሰረት ያደረገ የምንነጋገር ይሆናል። ሆሳና እንግዲህ ነገ የሚከበር አንዱ ነው። ሆሳና ጌታችን በአህያ ወደ ኢየሩሳሌም የገባበት ከመሆኑ ጋር በተያያዘ እስቲ እሱን እንመልከት በሚል ነው የገባ ነው። ምን ይመስላችኋል? እና እኔ ክርስቲያኖች ለምን እንደሚልኩ ሙስሊሞችን እኮ ማስገባት አልችልም። ኤኒዌይስ አንድ ጥቅስ እንመልከትና ሉቃስ ወንጌልን ወይም ደግሞ ሉቃስ ወንጌልን አንድ ክፈች እስቲ ቤላ። ሉቃስ ወንጌል ምዕራፍ 19 ቁጥር 33 አካባቢ ጀምሮ አንብቢው። ቁጥር 30 ጀምረህ አንብቢው። ከ30 ኦኬ።
በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ መለስ ከ28 አካባቢ አድርገው። ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትን በሚባል ተራራ አጠገብ ወዳሉት ወደ ቤት ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለች መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጭላ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ በሉ፣ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ አላቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጭላው ላይም ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸው በመንገድ ያነጥፉ ነበር። ወደ ደብረ ዘይትም ቁልቁለታምም አሁንም በቀረበ ጊዜ ደቀ መዛሙርቱ ሁላቸውም ደስ እያላቸው ተአምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም፣ በአርያምም ክብር አሉ። ከሕዝብም መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትህን ገሥጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሳት፣ እንዲህም አለ፣ ለሰላምሽ የሚሆን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺ በአንቺ ውስጥ የሚኖሩ ልጆችሽንም ወደታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽም ዘመን አላወቅሽምና። ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመር። እርሱም ኤኒዌይስ ሎክ አሁን ወደ ኢየሩሳሌም እንዴት እንደገባ አህያን አስፈትቶ አስመጥቶ ያለውን ታሪክ ነው። አስቀድሞ ነግሯቸው ነበረ ክርስቶስ እንደሚሰቀል፣ በጸሐፍትና በፈሪሳውያን እጅ እንደሚሰጥ፣ በሽማግሌዎች እጅ እንደሚሰጥ፣ በጉባኤ እንደሚቆም፣ እንደሚሰቀል፣ ወደ ኢየሩሳሌም እንደሚሄድ አስቀድሞ ሲነግራቸው እነ ጴጥሮስ እንደውም ሲገስጹት ነበር። ጌታ ሆይ አይሁንብህ ይቅር ሲሉት ነበረ እና ክርስቶስ ግን ጊዜው ሲደርስ እሱ የቀጠረው ጊዜ ሲደርስ በአህያ ወደ ኢየሩሳሌም ገባ። ስለ ከተማዋም ተናገረ። የመጎብኛሽ ዘመን ነበር አላወቅሽም ማለት፣ ሰላም የምትሆኝበት ነበር። ለከተማዋም አለቀሰላት፣ ድንጋይ በድንጋይ ላይ መቼ እንደሚፈርስ። ይሄ አክቹዋሊ ትንቢቱ በሰው ላይ ተፈጽሟል። ይሄ በእስልምናውም ታሪክ ላይ ተቀምጧል። ይሄ ክርስቶስ የተናገረው ኤግዛክትሊ ትንቢቱ እንደተፈጸመ በእስልምናም ተቀምጧል። የተናገረው የዚች ፓርት ላይ የተናገራት ተቀምጧል ማለት ነው። ክርስቶስ ጌታ መሆኑን እዚህ ክፍል ላይ ተናግሯል። አንድ ትንቢት ደግሞ ፈጽሟል። ትንቢቱ ተፈጽሟል። ማቴዎስ ወንጌል ምዕራፍ 21ን አንዴ ክፈቹ። ይህ ዝም ብሎ ረንደም ላይ የተደረገ ሳይሆን ትንቢት ነበረ። ትንቢቱ ምንድን ነው? ማቴዎስ ይነግረናል። ምዕራፍ 21ን አንዴ ቼክ አድርገው። ኦኬ አንብቢው፣ ከሱ ጀምረሽ ከቁጥር 1 ጀምረሽ አንብቢው። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይትን ወደ ቤት ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያንም ጊዜ የታሰረች አህያም ውርንጭላም በእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። እንግዲህ ምን አለ? ሂዱና አህያ የታሰረ ታገኛላችሁ፣ አህያይቱን ስነ ውርንጭላዋ ፈታችሁ አምጡ አላቸው አይደለ? ለማን ነው ካላችሁ እንኳን ለጌታ በሉና ንገሩ። አንደኛ ጌትነቱን እየነገራቸው ነው። ጌትነቱን ነገራቸው ማለት ነው። ሁለተኛ ንጉሥሽ በአህያ ይመጣል ሲል ንጉሥ መሆኑን ነገራቸው። ሶስተኛ ደግሞ ትንቢት እንዳለ ነገራቸው። ትንቢቱ እንዲፈጸም
ይሄ የሆነበት ምክንያት ትንቢቱ እንዲፈጸም ነው። ትንቢቱ ምን ላይ ነው የሚገኘው? ትንቢት ዘካርያስ ምዕራፍ 9 ላይ ማለት ነው። ምዕራፍ 9 ቁጥር 9 አንድ ቼክ አድርጊው። ስለዚህ ትንቢቱ እንዲፈጸም ይህንን ክርስቶስ አድርጓል ማለት ነው። ትንቢቱ ከተፈጸመ ደግሞ ሉክ ክርስቶስ አንድም ሕግ ሊሽር አልመጣም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እንደሚናገረው እኔ ሕግ እንደማይሽር ነግሮናል። ግን ትንቢት እንዳለ ፈጽሟል። ትንቢቶች እንዳለ ስለሱ የተነገሩ ተፈጽመዋል። ከነኛ ውስጥ በትንቢት ሲጠበቅ የነበረው አንዱ ይህ ትንቢት ነው። ይህ ትንቢት በእርግጥም በክርስቶስ ከተፈጸመ ሙስሊሞች ኢየሱስ ክርስቶስን ጌታችን አምላካችን ብለው እንዳይቀበሉት ምን የሚያግዳቸው ነገር አለ? ምን የሚከለክላቸው ነገር አለ? ይሄ ትንቢት ለእኔ ነው የተነገረው ብሎ ክርስቶስ ከፈጸመው እንዳትቀበሉት ምን የሚከለክላቸው አለ? ኦኬ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ክርስቶስ ምን አለ? በአህያይቱ ላይ እንደሚመጣ ንጉሥ እንደሆነ ተናገረ። ጌታም እንደሆነ ተናገረ። አህያይቱ ለማን ነው ለምን አስፈለገ ብለው ከጠየቋችሁ ለጌታ ያስፈልጋል በሉና መልሱላቸው አለ። ትንቢቱ አስቀድሞ ግን ምን የሚል ነበር? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ምንሽ ንጉሥሽ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ይሄ ትንቢት በክርስቶስ ከተፈጸመ ሙስሊሞች እንዳይቀበሉ ይህንን ትንቢት የሚከለክላቸዋለ? የሚከለክላቸዋለ ወይ? ይሄ ትንቢት ሊትራሊ ክርስቶስ ስለፈጸመው አህያዋን አንጡልኝ አለ። አህያው ለማን ነው ካሉት ለጌታ በሉ አላቸው። ከዛስ አህያዋ የአህያዋ ጌታም እንደሆነ የኢየሩሳሌም ጌታም እንደሆነ ነገራቸው። ይህን እንዳይቀበሉ ሙስሊሞች የሚያግዳቸው የሚከለክላቸው አለ? ኢድሪስ ተመለስ፣ ማሄር ዑመር ይህን ትንቢት ትቀበላለህ? ይህን ትንቢት ምን ችግር አለው? ምንም እኮ ችግር የለው። ትቀበለዋለህ? ስለዚህ ለማን ነው የተነገረው? ለኢየሱስ ይሁንና ለኢየሱስ ግን ምን እንትን ይላል። መልካም። ስለዚህ ይህ ትንቢት ለኢየሱስ እንደተነገረ ያምናል ዑመር። ምንድነው የሚለው ክፍሉ? በደንብ አስተውሉ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ አዳኝ ነው። ምንድነው? ጻድቅ ነው፣ አዳኝ ነው፣ ትሑት ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ክርስቶስ ንጉሥ አዳኝ ነው ብለህ ታምናለህ? ኦፍኮርስ። ማቴዎስ ላይ አንዴ ክፈችው። አሁን እኮ አምላክነቱ ላይ ነው እንጂ አምላክ አይደለም ነው እንጂ ንጉሥ ጌታ ነው። ምንም አዲስ ነገር አይደለም። እናያለን። እሺ አንብቢው አንዴ። እሺ እዚህ ማቴዎስ 21 ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስም ከደቀ መዛሙርቱ 2ቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረች አህያና ውርንጭንም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረ ይፈጸም ዘንድ ይህ ሆነ። ስለዚህ ትንቢቱ ቀጥታ እንደተፈጸመ ታምናለህ ማለት ነው ዑመር?
ማለት ብቀበልህም ላይ ከኔ ከማስተምረው ከቁርአንና ከሀዲስ ላይ ስለማይቃረን ብቀበልህም ችግር የለውም። ኦኬ። ስለዚህ ክርስቶስ ጻድቅ፣ ፈራጅ፣ አዳኝ መሆኑን ታምናለህ ማለት ነው? ኦኬ፣ እሺ። ታምናለህ? ስለ አምላክነቱ አታሳይም? ታምናለህ? እስቲ እንደዚህ በል፣ ክርስቶስ ጌታ ነው፣ ጌታ ንጉስ ነው በልና መስክ ኮንፌስ አድርግ እስኪ። ጌታ ንጉስ ነው፣ ጌታ ክርስቶስም እግዚአብሔር አደረገው ይላል ቃሉ። በደንብ አስተውሉ። በእስልምና አይቻልም። ወንድማችን ዑመር አንድ ጥቅስ ትሰጠናለህ፣ ይህን የምታምኑበትን እንደዛ ብላችሁ እናመሰግናለን። ጌታ መሆኑን ዑመር አምኗል። ጌታ ነው። ጌትነቱ የባህሪ ጌታ ነው። ያ የባህሪ ጌታ ደግሞ ግዛቱ ምን ድረስ እንደሆነ እዛው መልሽልኝ። ዘካርያስ ላይ ዘካርያስ 9:9 አንዴ መልሹ። ከራስህ አታውራ፣ ከቃሉ ከቃሉ ስታወራ ነበር። ችግር የለውም። እኔም ላውራ ስማኛ እኮ የባህሪ ጌታ ነው። ኬት ነው የመጣው? ጌትነቱ ሰንበዲ ሰው የሰጠው ሳይሆን የባህሪ ጌታ እንደሆነ አሳያለሁ። ችግር የለውም። አይ ሰው የሰጠው ነው። እግዚአብሔር ክርስቶስን ጌታ ማረገው ይላል። እግዚአብሔር ሰው ነው ብለን አናምንም። ፕሊዝ ዑመር ተረጋጋ። ቆይ እግዚአብሔር ሰው ነው ብለን አናምንም። ንግግር እናስተካክል። በደንብ አስተውል። ቆይ አንዴ ይሄ ትንቢት ምን ያህል እስልምናን እንትን እንደሚለው አላወቀው ከሆነ ትንቢቱን በደንብ አዳምጥ። አንቺ የጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ ንጉስሽ ንጉሷ ነው። ገና ወደፊት የሚሆናት ሳይሆን ትንቢቱ ሲነገር ራሱ ምኑ ነው? ንጉስሽ ንጉሷ ነው። በስጋ ሳይገለጥ እንኳን ጽዮንን የሰራት የፈጠራት ያመጣት ምንድን ነው? ንጉሷ ነው። ንጉስሽ ጻድቅ ነው፣ አዳይ ነው፣ ትሁት ነው። በአህያ እና በአህያይቱ ላይ በውርንጭላይቷ ላይ ተቀምጦ ወደ አንቺ ምን ይላል? ይመጣል። ከፍ አድርጊው። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፉም ቀስት ይሰበራል፣ ለአሕዛብም ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ይሆናል። ክርስቶስ የሰላም አምላክ የሰላም አለቃ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 እንደሚናገረው ሰላሜን ሰጣችኋለሁ፣ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እስከ ዓለም ዳርቻ ድረስ ግዛቱ እስኬት ድረስ ነው? እስከ ዓለም ዳርቻ ድረስ የሚዘልቅ ሰላምን የሚሰጥ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንደሚናገረው አሕዛብን እስከ ዓለም ዳርቻ ሄደው እንዲሰብኩ ከእነርሱ ጋርም እንደሚሆን ነግሮናል። ግዛቱ የት ነው? ዓለም ዳርቻ ድረስ የሆነ ንጉሥ የሆነ አዳኝ የሆነ ጌታ ነው። ስለዚህ ዑመር አሁንም እልሃለሁ፣ አንዴ ማይክን አንሳውና ክርስቶስ አዳኝ ንጉሥ ነው በል እስቲ። ክርስቶስ አዳኝ፣ በደንብ አስተውል። ክርስቶስ አዳኝ ንጉሥ ሰላም ሰጪ ነው በል እስቲ። አዳኝ ንጉሥ ሰላም ሰጪ ነው። አሁን ስለ አምላክነቱ አታሳየን፣ ጊዜ ፈጀ ነው። እናመሰግናለን። እሺ በእስልምና አዳኝ ማን ነው? ትምህርቱ እኮ የሚያደንቅ ከዘላለም በእስልምና አዳኝ ማን ነው? ቆይ በእስልምና አዳኝ ተብሎ የሚጠራው ማን ነው? ቆይ በእስልምና መድኃኒት ተብሎ የሚጠራው ማን ነው? አዳኝ ተብሎ ሁሉም ነቢያቶች አስተምህሮታቸው ያድናል። አልጠየቅኩም። እኔ አስተምህሮታቸው ያድናል። ፕሊዝ አዳኝ ተብሎ የሚጠራው ማን ነው? ተከበደልል አቅልልል። ሰላም ተብሎ የሚጠራው ማን ነው? ሰላም ተብሎ የሚጠራው ማን ነው? ማለት ሰላም ተብሎ የሚጠራው ማለት ሰላም ተብሎ የሚጠራው ሰላም የሚሰጥ ማን ነው? ምንድን ነው ፖይንት? አልገባኝ። አታውቀውም ማለት ነው። ኤኒዌይስ በደንብ አስተውሉ። እንደ እስልምና ሰላምን የሚሰጠው ወይስ አታሳየኝ? እንደዚህ አይነት ድንቁርና ውስጥ ካለ እንዴት ነው ላሳይ የምችለው? አዳኝ ተብሎ የሚጠራው አምላክ ብቻ ነው።
ሰላም ሰጪ ተብሎ የሚጠራው አምላክ ብቻ ነው በእስልምናም። ከፍ አድርጌ ላሳየ፣ አንድ ጥቅስ እንደማታመጣ ላሳየ። ሂሚሌት ሳደርገህ ማለት ነው 2000 ሰው ፊት ሂሚሌት እንዴት እንደማደርግህ ዲሲቭ እያደረግካቸው እንደሆነ ላሳየ። አንድ ጥቅስ ብቻ አምጣልኝ። ሰላም ተብሎ የሚጠራ በእስልምና ካላህ ውጪ አዳኝ ተብሎ የሚጠራውን እስ ያውጣልኝ። አዳኝ ንጉስ ተብሎ የተጠራ አንድ ነብይ ብቻ አምጣልኝ። አምላክ ካልሆነ አምላክ ያልሆነ የለም። አላህ ብቻ ነው። አላህ ብቻ ነው። አላህ ብቻ ነው። አላህ ብቻ ነው። አዳኝ ንጉስ ሰላም ሰጪ ተብሎ የሚጠራው አላህ ብቻ ነው። ሁሉም ነቢያቶች ይኸውልህ ቆይ ሪካርድ አድርጉና ልቀቁላቸው። የዋብያ ተማሪዎች እንደኝ ናቸው። ቆይ አዳምጥ። ሪካርድ አድርጉላቸው። የዋብያ ውሳዞች እዚህ ቲክቶክ ላይ ስለ ክርስትና ባውቃት እንጂ አዳምጥ እኮ እንድትደግምልኝ እኔም ስለምፈልግ እኮ ነው። ኢየሱስ እንዲህ በል፣ አዳኝ ንጉስ ሰላም ሰጪ ነው በል እስኪ በል። እንደ እስልምና ኢየሱስ አዳኝ ንጉስ ሰላም ሰጪ ነው በል። እስማማለሁ። እኔ እናንተ ምንም አንከራከርም። ከዛ በኋላ ድገመው፣ ቃል ድገመው። ማይክና ሰው ስለዚህ የወርዳችን አረዳድ ስለተረዳ ሰላም በለው። ኢየሱስ አዳኝ ጌታ ሰላም ሰጪ ነው በልና እንስማማ። እናንተ ክርክር ጭቅጭቅ ይሰራል። አዳኝ ስትለኝ ከምንድን ነው የሚያድነው? ንገረኛ። በለው ኢየሱስ አዳኝ ንጉስ አቃሽ ቀደም ስትላል ነበር እንለዋለን ብላ ነበር። ምን አሳፈረ? ምን አሸማቀቀ? ከፍ ስትል ትልቁ ላይ ስትሆን ለምን ታፍራለህ? በቃ ሚውታርክ። ኤኒዌይስ ማቴዎስ ወንጌል ምዕራፍ 21 መልሹ። በቃ ፓኒክ አታድርገው። የእናንተን አስተምሮ ጠንቅቀህ ማታ ከሆነ በአንድ አክፍሬ አስወጣሃለሁ። አየህ ኡመር ሶሪ እንትና ማቴዎስ 1 ላይ ከድር ኢየሱስ አዳኝ ጌታ ሰላም ሰጪ ብላችሁ ታምናላችሁ? እንደዚያ ይባልም የታመመው ደረሰ ይመስለኛል። ከአምላክ ውጭ እንደዚህ ተብሎ የሚጠራለ ንጉሳችን፣ አዳኛችን፣ ሰላም ሰጫችን ያ ዋብያዎች እንደዚህ ናቸው። እዚህ ሲገቡ አንድ አምላክ ነው። ያ ሰላም የሚሰጠው ሰላም ተብሎ የሚጠራው ራሱ አላህ ብቻ ነው። ሰላሙ ምን አይነት ሰላም ነው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። ፔሬድ። ለዛ ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለው። አዳኝ ጌታ፣ አዳኝ ንጉስ ተብሎ የሚጠራው አንድና አንድ ፈጣሪ ብቻ ነው። ኡመር ሐኪም ቤት የገባ ደረሰ ይመስለኛል። ኡመር ምንድን ነው የምትለው? ቆይ ዋብያ ነው ተው፣ አትፍረድበት። ዋብያ እኛ ጋር ሲገቡ ለማጭበርበር የሚጠቀሟን ነገር ነች። እኔ ደግሞ ደስ ይለኛል፣ ከፍ አድርጌ ውስታዞቻቸውን ለጥፍበታለሁ። እውቀት ይመስላችኋል እኮ እንደዚህ መሆን ምናምን። ኡመር እኮ አሁን ታማሚም ሊሆን ይችላል፣ አይፈረድበትም። ያስብላል ጤነኛ ሰው ምክንያቱም ማያምነውን ነው እንደዛ ባይዘ ታማሚ ካልሆነ እንደዛ ብሎ ሊያምን አይችልም። በማያምነው ላይ እኔ ለምሳሌ መሐመድ ጌታህ ነው ብባል አይደለም ጌታ ሊሆን አይችልም። አንድ አዳኝ ነው ብባል አይደለም አዳኝም አይደለም። ሰላም ሰጪ ነው ወይ ነው ሰላም ሊሆን አይችልም። እሱ ሰላም የሚቀዳው ከፈጣሪ ነው። አዳኝ ፈጣሪ ነው። ንጉስ ጌታ ነው። እሱ ነው እግዚአብሔር ነው። ስለዚህ ኢየሩሳሌም ወይ ቀርበው ይህንን እንግዲህ ትንቢቱ ነው። ትንቢቱ ክርስቶስ ስለራሱ እንደተነገረ አሳያቸው። ትንቢቱም ተፈጸመ ማለት ነው። ትንቢቱ ምን አለ? ተፈጸመ። ትንቢቱ ተፈጸመ። ምን ስለሆነ? ክርስቶስ አዳኝ ጌታ ስለሆነ፣ ጌታቸው ስለሆነ። ንግስናው ተራ ንግስና አይደለም። የከተማ ንጉስ እንደዛ አይደለም። ማስረጃ አላችሁ? በደንብ አለን። ለምሳሌ
ሊያነግሱት ፈልገው ነበረ። ኖርማል ንግስና የሰፈር እንደዚህ ማስተዳደር አይደለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 15 ነው። አንዴ ቼክ አድርጊው እንትና አንብቢው። ምዕራፍ 6 ቁጥር 15 ኖ ስንት ነው? ይሄ እኮ ማቴዎስ ነው መሰለኝ። ማቴዎስ ምዕራፍ 6 ዮሐንስ ነው ያልኩት። ማቴዎስ ነው ያልኩሽ። እሺ ቀይሮች ጀምሮ በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ሎክ ክርስቶስን እነሱ ተአምር ሲያደርግ የተለያየ እንትን ሲል በቃ እናንግሰዋሉና አሰቡ። ንግስና እነሱ የሚሰጡ መሰላቸው። ምድራዊ ንጉስ መሰላቸው። ዮሐንስ ወንጌል ምዕራፍ 18 ላይ ነግሯቸዋል። እነሱ ግን መሲሁን የሚጠብቁት ምድራዊ ንጉስ ሆነ እንደዛ ተዋግቶ አሸንፎ እንደዛ ሚነግስ አድርገው ነው የሚጠብቁት። እንደዛ አይምሯቸው ውስጥ ስላለ ኦኬ መሲሁ ከሆነ እናንግሰው በቃ ንጉስ ሲሆን ብለው ጠበቁ። ኖ እንደዛ አይደለም። ንግስናዬ ምድራዊ አይደለም። ንግስናው የት ድረስ ነው ይላል? ሁሉን ያካበበ ነው አይደለም? እንደ ፍጡራኑ አይነት ንግስና እንዳልሆነ ያስረዳቸው ዘንድ እነሱ ሊያነግሱት ሲሉ ተለያቸው ከነሱም ሸሸ። ዮሐንስ ወንጌል ምዕራፍ 18 ላይ ግልጽ አድርጎ ይነግራቸዋል። ንጉስ ነህን ሲሉት ጲላጦስ በሚጠይቀው ሰዓት በስርዓት እዛ ላይ ይነግረዋል፣ በደንብ ያስረዳዋል። ምድራዊ ንጉስ እንዳልሆነ በደንብ ይገባቸዋል ያኔ ማለት ነው። ለምንድነው በአህያና በውርንጭላዋ ላይ ሄደው? ለምንድን ነው እሱ? ክርስቶስ ሰላም ሰጪ አምላክ ነው፣ የሰላም አምላክ ነው። በእነሱ ባህል ፈረስ የጦርነት ምልክት ነው፣ አህያ ደግሞ የሰላም ነው። ተዋግታችሁበት ሮጣችሁ ማታመልጡበት ነው። አህያ አይደል አንድም ለጦርነት የማትጠቀሙት ነው። ስለዚህ አህያን የመረጠበት ምክንያት ሰላም ሰጪ ንጉስ ስለሆነ ነው፣ የሰላም አምላክ ስለሆነ ነው። መዝሙረ ዳዊት ምዕራፍ 18 አንዴ ክፈች እስቲ። ሰላም እንትንን ያቀረቡለት እነማን ናቸው? ህፃናት ናቸው አይደለ? ሆሳዕና እያሉ ሲዘምሩ ዘንባባ ሲያቀርቡ የነበሩት ህፃናት ናቸው። አስቀድመን ዮሐንስ ወንጌል ምዕራፍ 12 ላይ ህፃናቶቹም ይዘምራሉ። ማቴዎስ ወንጌል ላይም ይህንን ካመጣ ነው። ማቴዎስ ወንጌል ምዕራፍ አስቀድመሽ አንድ ዮሐንስ ወንጌል ምዕራፍ 12 አንዴ ነው። ዛራ ነው የሚለው። እንኳን ደህና መጣሽ ዞራ። እኔ ስህተት መስሎኝ ነው ዛራ ብዬ አረምኩት። መስገነው ሙስሊም ነሽ? ኦኬ። ኢየሱስ አዳኝ ጌታ ነው ብለሽ ታምኛለሽ? አላምንበትም። እንደምን? ምክንያቱም ከሱ በፊት ብዙ ነቢያት ነበሩ። እሺ ገባኝ። ነቢያት ነበሩ ከሱ በፊት እና እሱን ጌታ ነው ብዬ እንዴት አመልካለሁኝ? እነዛ እያሉ ገባ። እሺ ከሱ ኋላ ብዙ ስላሉ ነው ለማምለክ የከበደሽ? ከሱ በፊት ሌሎች ብዙ ነቢያት ስላሉ ነው የከበደሽ ጌታ ነው ብለሽ ለማምለክ? አይደለም፣ ጭራሹኑ ጌታ ሲጀመር አይሞትም። ገባ? አልገባኝም። እስቲ አስረጅኝ። አሁን ማለት ነው። እኔ ደግሞ ጥያቄ ሊጠይቅሽ ሳይሆን ላስጠናቅቅ ነው የመጣሁት ማለት ነው። አንተ ቤት የገባሁት
ሚኒስትር ዴታ ነው። ብዙ ጊዜ አዳምጠኝ፣ ብዙ ጊዜ ይከታተላሉ። ግን አሁን ብዙ እውቀት ያለው ሰው ሰውን ለማስረዳት ይሞክራል፣ ያዳምጣል። ከዛ በኋላ ደግሞ አዳምጠኝ፣ ማስጠንቀቂያው። እሺ አዳምጠኝ። ያዳመጥኩሽ ነው። ወረቀት እየገለጽሽ ነው። ስንተኛ ክፍል ነሽ? ያው አዳምጠኝ። ስለዛ ምንም አያገባህም እና ማለት ነው። አጣይቀኝና ማለት ነው። እሺ ገባኝ። ሳትነግሪኝ ማለት ነው። አንተ አሁን መጀመሪያ ነቢያችን ሰድበሃል። ምን ብዬ? አዳምጠኝ፣ ዝም ብለህ አዳምጠኝ። ዝም ብዬ አለሁኝ። እሺ ምን ብዬ ነው የሰደብኩት? የሰደብከው ለራስህ ታውቃለህ እና ማለት ነው። ኧረ እኔ አላውቅም እህታችን። እና ያው አንተ ኢየሱስም አልክም ሌላም አልክም ማለት ነው። ኦኬ እህታችን ይሰማሻል? ዞራ እየሰማሁ ነው። መልካም። ኢየሱስ ጌታ ነኝ ይላል። አንቺ ለምንድን ነው ጌታ አይደለም የምትይው? ስለ ኢየሱስ ተውና ማለት ነው። ስለ ሞተ ሰው ምንም አታውራና ማለት ነው። ያው አንተ ማለት ነው ነቢያችን በሰደብክበት ምላስ ማለት ነው ፈጣሪ አምላክ ኃያሉ ጌታ ማለት ነው የእጅህን ይስጥ። የምላስን እየተናገርክበትን ነቢያችን የቆሸሽክበትን ምላስህን ማለት ነው አላህ ሐቀኛው ትክክለኛ አምላክ ያሳይህ። ምላስህን ማን ነው አላህ ያሳይህ። ማን ነው አላህ? ትክክለኛው አምላክ እኮ አንተን ይፈጠረ አዳምጠኝ። አንተን ይፈጠረ አላህ ነው። ዞራ አዳምጪ። ሰው ቤት ተገብቶ እንዲባላል ይሄ እኮ ብልግና ነው። ዞራ ብልግና አንተን ያስለመድከኝ፣ ከአንተን የለመድኩት ብልግና ማለት ነው። አንተን ያስለመድከኝ አንተን ሙሐመድ ነው ያስተማረኝ። ሙሐመድን አስተምረው እንብቤ ነው። መሐመድ አላስተማረም። አንተ ቆሻሻ መሐመድ ስም አትንካ፣ ደደብ ደንቆሮ። አዳምጠኝ። አላህ ማለት ነው ሐቀኛው ዳኛ ማለት ነው። ይሄ መሐመድን የሰደብክበትን ምላስህን ማለት ነው። እሺ ጥያቄ አለሽ ወይንም እሺ ተሳደብክ የምትይዋለሽ መረጃ ከአንተ የምፈልገው ጥያቄ የምጠይቅህ ጥያቄ የለኝም። ደንቆሮ ከደደብ ጋር ማወራው ነገር የለኝም። እኔ ዞራ ምን ብሎ ነው የተሳደበው? አዳምጠኝ። ምን ብሎ ነው የተሳደበው? እኛ የምንናገረው እስኪ ንገሪኝ። ስድቡ ወይ ማስረጃ ስጭን። እስኪ ማስረጃ ስጭን። ምን ብሎ ነው የተሳደበው? እኛ የምንውቀሰው አጥፍተሃልም በለው። ማስረጃው ምንድን ነው ለመሳደቡ? ቀጥይ። የለም ማስረጃ የለም። እየተመካከሩ አለኝ። ምንም እየተመካከርን አይደለም። እኛ ጋር ምንም ሰው የለም። ምንድነው ማስረጃሽ? ካለሽ ማስረጃሽን ብትሰጭን አይሻልም? ክፈችው እና አሳይኝ። ወይ የሚሰማ ከሆነ የሚነበብም ከሆነ አስነብቢ። እሱ የተናገረው አዳምጠኝ። የተናገረው ሙሐመድ አለ። ብዙ ጊዜ እየሰማሁት ነው። ብዙ አሁን አይደለም ዛሬ ብቻ አይደለም አሁን እንትን አይደለም። ብዙ ጊዜ እየሰማሁት ነው። ሲከታተለው የለም ስለሱ መጥፎና ስለሱ ነው የገባችው ነገር ይናገራል። መጥፎ ያልሽው ምንድን ነው? መጥፎ የተባለው ነገር ራሱ ያቃታል። ያንን ራሱ ያቃታል። አሁን አንቺ ንገሪና ታዲያ የከሰሽው ክሱን ካላቀረብሽ እንዴት እንፍረድሽ? ካልሆነ በቃ ዝም ብሎ ወቀሳ ነው የሚሆነው። ቢቀርብሽ ነው የሚሻለው። ወደ ቶፒካችን እንግባ። ማስረጃ ካለሽ ግን ማስረጃ ተናገሪ። ከዛ እኛም ለምን ተሳደብክ ብለን ጠይቀዋለን። ተሳድቦ ከሆነ እውነትም እናንተ ላታውቁ ትችላላችሁ። እሱ ግን ያቃታል። ያው እስኪ ንገሪን። አዳምጠኝ ግን ማለት ነው አላህ ይሰጥሃል። አላህ ማን ነው ያልክበት ይሄ ምላስን ገና ታያ ፈጣሪ የእጅህን ይሰጥሃል። ዞራ ዝም በለውና ደንቆሮ ከደንቆሮ ጋር ማውሮ እና ብላቶች ቅማ ነው የመጣችሁ። በእናትህ ያስወርዳት። እህትህ ነች። እስኪ ጠይቃት፣ እህትህን ጠይቃት እስኪ። ወይም ባረልኛ ምን ቅመሽ ነው? ምን በልተሽ ነው እንደዚህ?
እሱን ጠይቆ የባለሁትን እሱን የላካት ማለት ነው። የእሱ ገረድ ነች። እሱን ጠይቅ ልኳት ነው። በቃ ተው፣ አይፈረድም። ከስር እሱ ታብታብ እያደረገ እየተማረ ነው። ወይን እህቱ ትሆናለች። ጨጓራዋ ተልጦ ነው። ምንድን ነው እሱ? የኔ ወንድም ወይንም የኔ ባለቤት ምንድን ነው እሱ? መሀይም ነው። ይሄ ሰውዬ ደግሞ በየቀኑ እያስጨነቀን ነው። ልሳደብለት ቢያንስ ገብቼ ብላ ነው። ኤኒዌይስ ስፋይን ምንም ማድረግ አንችልም። መረጃ ማምጣት ማችሉ ከሆነ እንዲሁ ተሳደበ ብላችሁ ማለት መፍታችሁ ነው። ምንም ማድረግ አንችልም። የምናደርገው ነገር ይኖራል። ተሳደበ ምናምን የሚል ሰው እኮ ዝም ብሎ ወቀሳ ሳይሆን ማስረጃ ይዞ መጥቶ ይህን ብሎ መናገር አለበት። ካልሆነ ግን ፎልስ ክሌም ነው የሚሆነው፣ ወይ ደግሞ ምንድን ነው የሚባለው? ስም ማጥፋት ነው። ይሄ ነው የሚባለው። እንደዛ ነው። ምንም እንትን ነገር የለውም፣ ፍሬ ነገር የለውም። እንግዲህ እኛ እየተመለከትን ያለ ነው ምንድነው እሱ ለክርስቶስ የተዘመረውን ሆሳናን አንቺ ጽዮን ወይ ልጅሽ አንቺ ጽዮን ወይ ሶሪ ማንበብ እንትን እያለኝ ነው። አንብቢው፣ አይኔን አሞኛል ዛሬ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ። ይሄ እንግዲህ በዘካርያስ ላይ የተነገረን ትንቢት ክርስቶስ እንዴት ሲፈጽመው እንዲህ ተመልክተናል ማለት ነው። እርሱ አዳኝ ነውና፣ ምክንያቱም አድን እያሉ ሲጠብቁን ነበረ። ማቴዎስ ወንጌል ምዕራፍ 1 ላይ ኢየሱስ ማለት ራሱ አዳኝ ማለት ነው። ቅድም የከፈትሽው ላይ አንዴ መዝሙረ ዳዊት ምዕራፍ 18ን ቼክ አድርጊው፣ ቁጥር 24 አካባቢ ኦኬ፣ አንብቢው። ሆሳና ማለት አቤቱ አድን እንደማለት ነው። አቤቱ አሁን አድን፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅ ናችሁ። እንግዲህ ይህንን ዝማሬ ህጻናቱ መልካም ሂጅበት ቤላ እስከዛ። ኦኬ እሺ። እንግዲህ እንደተመለከታችሁት ከሆነ እንግዲህ ኢየሱስ ክርስቶስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንግዲህ ትንቢት ነበረ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህይቱ ግልገል በውርንጭላቱ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ነበረ ማለት ነው። ይህንን ትንቢት ኦኬ የተነገረው ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስም ይህንን ትንቢት ሲፈጽም እንመለከታለን ማለት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ይህንን ትንቢት ጌታ ኢየሱስ ክርስቶስ ሲፈጽመው እንመለከታለን ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? ንጉሥ ነው፣ አዳኝ ነው፣ አምላክ ነው ማለት ነው እና ደግሞ የሰላም ሰጪ ነው ማለት ነው። ስለዚህ ጥያቄያችን ዛሬ ምንድን ነው? ሙስሊሞች ኢየሱስ ክርስቶስ ይኸው ትንቢቱን እየፈጸመ ነው፣ ንጉስም አዳኝም ሰላም ሰጪም ነው እና ይህንን ትቀበሉታላችሁ ወይ ነው ሙስሊሞች የምንጠይቀው። ይህንን ትቀበሉታላችሁ ወይ? ኢየሱስ ክርስቶስ ጌታ ሰላም አምላክ እንደሆነ ትቀበላላችሁ ወይ? ከአምላክስ ውጭ ሰላምን የሚሰጣል ወይ የሚል ነው። ኦኬ ቦስ መጥቶ መቀጠል። ኦኬ ቴንክ ዩ። ስለዚህ አዳኝ ንጉስ የሆነው ጌታ ትንቢት ተነግሮልን ነበረ። ትንቢቱ ደግሞ በአዲስ ኪዳን ተፈጸመ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 13ን ቼክ አድርጊው። አዳኝ ጌታ እርሱ ሲመጣ ምን ብለው ዘመሩለት? የዘንባባንም ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አስቀድሞ መዝሙረ ዳዊት ላይ የተነገረው አሁን አድን እያሉ ሲጠብቁ የነበሩት ተገለጠ፣ መጣ ማለት ነው።
ጌትነቱን ነገራቸው፣ አዳኝ መሆኑን ነገራቸው። ህፃናቶቹ እንኳን ዘንባባ ዘው ይጠብቁት ጀመር ማለት ነው። ዘንባባ ያማረ ቅጠል ነው። ብዙ ትርጓሜ ያለው ዘንባባ ይዘውበት የወጡት ልክ የአህያዎቹ ትርጓሜ እንዳለው ማለት ነው። አህያይቱንና ውርንጭላይቱን ነው አደለ አምጡልኝ ያለው። አህያ ትልቁ አህያ ሸክም የለመደች ነች። እሷ ልክ እስራኤሎች አስቀድሞ ህግ ሲሰጣቸው ነበረ። ህግ ሲሸከሙ የኖሩ ናቸው። ስርዓቱን ህጉን ጠንቅቀው ያውቃሉ። ህግና መስጠት ለነሱ ነው አይደለም። ነቢያቶች ከነሱ ናቸው። ህግ ከነሱ ነው። ህጉን ያውቁታል፣ ስርዓቱን ያውቁታል። አህያይቱ የነሱ ምሳሌ ነች። ውርንጭላይቱ ደግሞ የአሕዛብ ምሳሌ ነው። ሸክም ገና ብዙ መሸከም ያልቻሉ ያልለመዱ፣ ህግን ገና ያልተለማመዱ። ውርንጭላይቱ የአሕዛብ ምሳሌ ነው ማለት ነው። ኦኬ። ስለዚህ ጌትነቱን ከነገራቸው አዳኝ መሆኑ ትንቢቱ እሱ ላይ ከተፈጸመ ይህንን ትንቢት እንደተፈጸመበት በአዲስ ኪዳን በግልጽ ተታየ። ሙስሊሞች ይህን እንዳይቀበሉ የሚያግዳቸው ነገር አለ ወይ? ሐኪም ነው ሐኪም ማሄር እና መሐመድ እንኳን ደህና መጣችሁ። እሰማለሁ። ሐክማ ኦኬ። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ነው። አንዴ ክፈቹ። 22 21 ወይ ነው ይሰማል? ትሰማለህ? እንኳን ደህና መጣ። እንኳን ደህና መጣ። አይሰማም? የኔ ይሰማል? ፎይ ትሰማለህ? እንኳን ደህና መጣ። ኦኬ። አድን እያሉ ሲጮሁ የነበረው ሲጠብቁ የነበረው ከምን እንዲያድናቸው ነው? ቁጥር 21 አድርጊው። እንደው አምላክ ብለህ ለማስረዳት እንደው ለምን ትደክማለህ? አሮን የሚያራ አምላክ አለ? አሮን የሚያራና በአህያ ውርንጭላ የሚሄድ አምላክ አለ? ምንድን ነው የምታወራው? አላህ ስፐርሙን ይረጫል። ሱረቱ አንቢያ ቁጥር 104 ላይ ተፍሲራቶቹ እንደሚነገሩት አላህ ሚስት ያጣው ጭንቅላት አልባው አላህ። ኢብን አባስ እንደሚናገረው እነ ቁርጡቢ እንደሚናገሩት ለዘመናት አላህ ተነሳበት በኋላ ባት ብቻ ያለው የሙሐመድ አላህ ጭንቅላትና ወገብ አንገት የሌለው አላህ ከመቃብር እንዲቀሰቅሰው ምን ያደርጋል? ከመቃብር የሚቀሰቅስ በምንድን ነው? እሱ የወንድ ዘር ፍሬውን አፍስሶ መቃብር ውስጥ ሞልቶ መቃብሩ ከሞላ ብልግናና ቆሻሻ የእስልምና መገለጫ ነው። ነውርና ስድብ መገለጫችሁ ስለሆነ እኛ አስተምሮታችሁ ላይ ነው። ጥቅስ አንጡ ስንላችሁ አታመጡ። ብልግና፣ ስድብ የእስልምና መገለጫ ነው። ውዶች የታዘቧቸው ገብተው በፈጣሪ ላይ እንዴት ጸያፍ ንግግር እንደሚናገሩ እኛ ከመረጃ ጋር ግን እናመጣላችኋለን። አላህ ለዘመናት የተነሳበት ብልት ነው መሰለኝ። ሀዲሶቻችሁ እንደሚናገሩት ከመቃብር የሚቀሰቅሳችሁ የወንድ የዘር ፈሳሽ የሚመስል እሱን ረጭቶ ነው ከአርሹ በታች ከአርሹ ስር ይረጭውና እዛ ጋር ደግሞ ማንም የለም ካላህ ውጭ በዓለም ላይ መሬትን ያርሳትና መቃብራችሁ ውስጥ ይገባና እንደ አዲስ ትበቅላላችሁ። የወንድ የስፐርም የሚመስል ኬን የሚመጣው ካላህ ስር አንድ ባት ያለው አላህ በስፐርሙ ይቀሰቅሳችኋል። ጭንቅላት የሌለው አላህ በስፐርም ይቀሰቅሳችኋል። ባት ብቻ የሆነው አላህ፣ እግር ብቻ የሆነው አላህ፣ የዋብያዎች አላህ እግሩ ብቻ ጭንቅላት አልባው ደረትም ወገብም የሌለው አንገት የሌለው አላህ የወንድ የዘር ፈሳሹን ይረጭና መሬትን ያርሳትና
ስፐርሙን ራሱ እኮ የበላ ሰው ነው የሚያመጣ። ከየት ነው የሚያመጣ? ቆይ እሱ ጭንቅላት የለውም። አፌ በምን በልቶ ነው? ቆይ የት ያመጣል? ይሄ እኮ የለም፣ ተረት ተረት ነው። መስጊድ ላይ ትገናኛላችሁ። ለምን መስጊድ ላይ ለምን አትጠይቋቸውም? ዋብያዎችን ለምን አትጠይቀው? አላህ አምላካችሁ ጭንቅላት ሳይኖረው ስፐርም እንዴት ኖረው ይፈራሉ። መስጊድ ያው እዚህ ስድብ ነው፣ እነሱ መልስ ስድብ ነው። በቃ መልስ ሲያጡ ይሳደባሉ። በቃ ይሄ ነው። ሁሉንም እኮ ነው እንደዚህ የሚሳደቡት። በቃ ሌላ ፍርቃ ልፈጥር ነው ምናምን፣ እንደዚህ ይደረግ ብቻ ነው እነሱ ስራ። በቃ ያለቅሳሉ ነው የምልህ። በቃ እኔ አሁን ለአምላክ ብዬ አንተ ተናገርክ ብዬ አልናገርም። ለምን ራሱ ይከላከል አምላክ ነው። እኔ ምን አገባኝ? እኔ እሱ ደካማ ነው እንዴ? ጭንቅላት ስለሌለው እያገዙት ይሆናል። እኔ ምንም የማያውቀው ታሪክ የለም። ጭንቅላት የሌለው አላህን እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ዳሲት ጭንቅላት የሌለውን አካል ስታመልክ ሁሌም እንደዚህ ነው የምትሆነው። ከድር ለዚህ ነው ጭንቅላት የሌለው አላህን ከማምለክ የወጣኸው። ያንተ ጭንቅላት የለውም እና ጭንቅላት አያስብም፣ ለእኔም አያስብም፣ ለራሱም አያስብም። ራሱንም ይጎዳል፣ እኔንም ይጎዳል። ለምን ሳይ ነው የሚፈርደው። ጭንቅላት የሌለው ሰው በእግሩ ሳይኝ ይመታኛል። እግሩ ደግሞ ጋነም መሙያ ነች። እጅ ስላለው ጋነም እጁ እኮ መጥቶታል እኮ እጁ ተመቷል። ይሄን ታውቃለህ? ምን ያህል መትቻለሁ ብሎ ሚሽካት አልመሳቢ ላይ እኮ ሚሽካት አልመሳቢ 119 ላይ ጧ አደምን ሲያደርገው ቀኝ ትከሻውን ነጫጭ እንደ ጉንዳን ወጡ፣ ግራ ትከሻውን ደግሞ ቆይ ክፈችለት ይማታል አይደለ? መረጃውን እንድስታ እኔ ቀኝ ትከሻውን ጧ ሲያደርገው ነጮች ወጡ፣ ግራ ትከሻውን ቷ ሲያደርገው አዳምን ጥቋቁሮች ወጡ። ጥቋቁሮችን ገሃነም ግቡ አይመለከተኝም አላቸው። ነጮችን ደግሞ ና ገነት ግቡ አላቸው ይላል። ይማታላው እንትን ነው ሰይጣን ነው እንጂ እኮ እንትን ነው የሚማታ ሰይጣን እኮ ነው። እፎይ ሲጀመር ቆሻሻ ነህ። አንብብ ሐዲስህን አንብብ። አረብኛው እንግሊዘኛው የትኛው ይሻላል? ሁልጊዜ ቆሻሻ ወሬ ነው የምታወራ። አንብብ። የተፈጠርከውም እኮ ምን ከቆሻሻ ነገር ነው። አይዞህ አንብብ። አንተ ራስህ ቆሻሻ ነህ ነው የምልህ። እንኳን ልታውቀው የእኛን ይቅርና የራስህን እምነት ምን እንደሆነ አታውቅም። አምላክም ጭንቅላት የለውም፣ አንተም ጭንቅላት ከሌለ ምን ልትሆን ነው? አንተ በስነ ስርዓት አታወራም እንዴ? ውሱ ጭንቅላት አለው አምላክ? እግር አለው ሲጀመር። ይኸውልህ እፎይ እግር አለው ጭንቅላት ይሰራለታል። ክርስትና የመጀመሪያ እምነት ነው ብለህ ነው የምታምን? ጭንቅላት የሌለው ማምለክ ውጣውን። ጭንቅላቱን ተውና እግሩን እዛው ጥለህ ለምን አትመጣም? እሱ ሁሴን እግር እጅ አትበል። የመጀመሪያ እምነት እስልምና ነው። ጭንቅላት አለው ወይ ግማሽ ነው? እግርና እንትን እጅ ነው። ጭንቅላት ትላለህ ዝም ብለህ አንተ። የማይሰራ ጭንቅላት። አንተም ጭንቅላት ስለሌለ ነው የምትሳደበው። እንደሱ ጭንቅላት የለም አንተም፣ ለዛ ነው የምትሳደበው። እርግጠኛ ነኝ አንተም ጭንቅላት ዝም ብለህ ጭቃ ይዛል። ይቅርና የራስህን ጭንቅላት ራሱ ይሰራል አይሰራም ብለህ ራስህን መርመር መጀመሪያ። ወደ ቶፒክ የተመለስና ሁሱ የኔማ ስለሰራ ነው እያወራለሁ። አላህ አርሹ ላይ የሚደላደለው በምኑ ነው? በቂጡ ነው ወይስ በጀርባው ነው? የፈጣሪ ጭንቅላት ምሳሌ ትርጉም የሚለው ደግሞ ይኸውልህ አርሹ ላይ ሲባል ዙፋኑ ብሎ ነው ያስቀመጡት እና በቂጡ ነው ወይስ በሆዱ ነው? እንዴት ነው የሚደላደለው? ይኸውልህ አላህ ይኸውልህ እስልምና የመጀመሪያ እምነት እስልምና ነው፣ ክርስትና ነው የመጀመሪያ እምነት እያልኩ በምኑ ነው የሚደላደለው? ኦኬ አንዴ እና አንብብላቸውና ወደ ቶፒክ መልሹ እንትና። እሺ ሐዲሱን እንመልከት። ሚሽካት አልመሳቢ 119 ላይ ምን ይላል? ቅድም ሲናገር ነበር። አቡ ዳርባ ሪፖርተር የአላህ መልክተኛ እንደዚህ አሉ ይላል። ኦኬ ሁሴን ሚውት አድርግ። ኦኬ አምላክ አደምን ሚውት አድርግ። ሐዲስ የተነበበ ነው። ጋድ ክሬትድ አደም ዌን ሂ ክሬትድ ሂም ኤንድ ስትራክ ሂዝ ራይት ሾልደር
አላህ ኦኬ አደምን ፈጠረውና ከዛ በኋላ የቀኝ ትከሻውን መታ አደረገው። ኤን ብሮድ ፎርት ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንት ልክ እንደ ነጫጭ ጉንዳን የሚሆኑ ዘሮቹን አመጣቸው ማለት ነው። ኤን ሂ ስትራክ ሂዝ ሌፍት ሾልደር ኤን ብሮድ ፎርት ሂዝ ኦፍስፕሪንግ ብላክ አስ ዶው ዴይ ወር ቻርኮል ከሰል የሚመስል ደግሞ ልክ ግራው ትከሻውን መታ ሳይደርጉ ደግሞ ጥቁር ዘሮች ወጡ ልክ ከሰል የሚመስሉ ማለት ነው። then he said to the party on his right side ነጫጮቹ ምን አላቸው? to paradise I do not care and he said the party in his left shoulder to hell I do not care የቀኞቹን ጉንዳኖች ምን አላቸው? ዘሮች እናንተ የጀነት ናችሁ አያገባኝም አላቸው። ጥቋቁሮቹን ደግሞ ምን አላቸው? እናንተ የጀሃነም ናችሁ አያገባኝም አለ ማለት ነው። ያው ሐዲሱ ምሽካት አልበሳቢ ላይ ያለ ተቀበላለህ። ከድሬ እነን አዲስ ጥቁር ነህ ገሃነም ነው ገነት ምገባው ገሃነም ነው ምገባት አይመለከተኝም አያገባኝም ብሏል አላህ። ኧረ እኔ እንትን የሱና ዶት ኮም ወረቀት እኮ ነው። ይሄም ለምናምን አለ ሱና ዶት ኮም የጻፈው ወረቀት ነው ይመችህ። ስለዚህ ዋብያን አዲስ አትቀበልም? ኧረ እኔ አልቀበልም። ይሄን ወረቀት ሱና ዶት ኮም የተፈላሰመው እንደ ተቀበለዋለሁ። ቴንክ ዩ። እሺ እንመለስና ወደ ቶፒካችን። ዋብያዎች እንግዲህ ደጋግመው ባይዞ አላህ አባት ሁሉ ብለውታል። እሱም ቪዲዮ ሰምቼ ገርመው አስበው። በቁርአን ውስጥ አላህ የሚጠላው ነገር አንዱ አላህ አባት መባልን ነው። ክርስቲያኖችን ለማጭበርበር ለማታለል ሲሉ ግን የሁላችን አንድ ፈጣሪ ልጆች ነን ብሎ ኡስታዝ የቀጣፊ ኡስታዝ እንትና አቡበከር ሲናገር ሰምቼ በቃ በዚህ መጠን ለካ መዋሸትም ይቻላል ብያለሁ። አላህን አባት ብሎ ኢማጂን አላህን አባት ሲራላቸው ማነው? መሐመድ አብዱልዋሃብ ነው ወይስ ይቅርታ ከሁለት አንዱ ወይ ኢብኑል ቀይም ተናግረዋል። ከክርስቲያኖች ጋር ለመነጋገር ወይ ደግሞ ክርስቲያኖችን እንትን ለማድረግ ብቻ አባት በሉ፣ ከዛ ውጭ ግን ማለት አይቻልም ብሎ አስቀምጦላቸዋል። አንድ አዲስ አለ በዛ ለክርስቲያኖች ለመዋሻ ማለት ነው። እንግዲህ ከቁርአኑ ጋር ተጋጭተው ማለት ነው። ቁርአኑ ላይ አጥብቆ ከሚከለክለው ምንድነው? አላህ አባት አይባልም ነው። ክርስቲያኖችን ስትወያዩቸው ለማታለል አላህ አባት ነው ማለት ትችላላችሁ እስከ ማለት ድረስ ደርሰዋል። ለማታለል ይመቻቸው። የቅድሙም ልጅ ለዚህ ነው የገባው። ምንድነው ያለው? ኢየሱስን አዳኝ ጌታ ሰላም ሰጪ ብዬ ላለውኝ አለ። በኋላ ግን ፖለቲካዋን ሰርቶ ለመሸጋገር ነበረ። ድገመው ከፍ አድርጌ እንትን ስለው ከአምላክ ውጭ አይደለም አይደል? እስቲ በእናትህ ሜት አድርጋ እንዴ ሰላት ያልሰገደ ሐጅ ያላደረገ ዘካ ያልሰጠ ሙስሊም ነው እንዴ? ያማ ሙስሊም አይደለም። ቴንክ ዩ። ልክ እንዳንተ እንደዛ ነው። ልክ እንደዛ ነው። አዳም መች ተጠመቀ አባ? አዳም መቼ ነበር ዘካ የሰጠው አባ? ሐጅ መቼ ነበር ያደረገው አባ? ሐጅ መቼ ነበር አዳም ያደረገው? ዘካ መቼ ነበር የሰጠው አዳም? እኔ ጥያቄውን በጥያቄ አይደለም የሚመለስ፣ ለጥያቄው መልስ ነው የሚሰጥ። ሐጅ ያላደረገ ዘካ ያልሰጠ ሙስሊም አይደለም ብለኸኛል። አይደለም አዳም ሐጅ አድርጓል እንዴ? ሐጅ ታዘዘ። በዛን ሰዓት ሐጅ አልታዘዘ። የለም በዛን ጊዜ ሐጅ ራሱ የለም። ሐጅ ራሱ ኢብራሂም ነው የሰራው። ኢብራሂምና ልጁ ነው የሰሩት። ያለውን ሰምታችሁታል። ግን ዘከርህ እንደተዘቀዘቀ እንደዛ አታስብ። እንደ ነብይህ እንደዚህ ወደ ላይ ተገትሮ ነው እንዳይኖርከው አንተ። ኤኒዌይስ ባለጌ አትሁን። ለማውራት የለም ባለጌ ወሬ እያወራን አይደለም። አሁን ያለውን ነገር ነው። እስኪ አይ እንደዛ ብሎ ከኋላ ያለውን እየሰማሁት እኮ ነው ያለውን። እሱ በስተት ነው። እንዴት በስተት ሊሆን ይችላል? የእሱ ብልት እንደዚህ ተገትሮ ነው እንዳይኖረው። እኔ የጠየቅኩ ያለሁትን መልስልኝ። አዳምን ማን ያጠመቀው እያልኩ ነው። ሐጅ አድርጓል ወይ? ሐጅ ያላደረገ ሙስሊም አይደለም ብለህ ጥያቄው በጥያቄ ሳይሆን መመለስ ያለብህን ትክክለኛ መልስ አትመልስም እንዴ? አሁን ኢየሱስ ተጠምቋል። አዳምጥ፣ በቃ አዳምጥ።
በደንብ አስተውሉ። ሎጂካቸው አዳምጥ። እሺ ልመልስልህ። ትክክለኛ መልስ መልስ። ልመልስልህ። አዳምጥ። ሚታር እኛ ምንድን ነው የምናምነው? ጥምቀት የተሰጠው በክርስቶስ ነው። አማናዊቷ ጥምቀት በክርስቶስ የምትገኘው ከክርስቶስ ጋር ህብረት የምናደርግባት የተሰጠችው በክርስቶስ ነው። ከመሰጠቱ በፊት ህግ ከመሰጠቱ በፊት አንድ ነገር አይጠየቅም። ሰው ባልተሰጠበት ህግ አይጠየቅም። ህግ ከተሰጠ በኋላ ግን አዳምጥ። ሚዩት አድርግ በእናትህ። ምን አይነት ነው ይህ ሰውዬ? ተራፕት አታደርግ። ሰው ህግ በተሰጠበት ነው ሰው የሚጠየቀው። ክርስቶስ በስጋ ተወልዶ ሞትን በሞቱ ድል ካደረገ በኋላ ያለውን ስርዓት ከዛ በፊት ከነበረው ጋር ክርስቶስ ሞቷል ብለህ አዳም ለምን አታምንም? እንደዛ ብለህ ለምን አትጠመቅም? ገና አልሞተም። ተስፋ ያደርግ ነበረ። ክርስቶስ ይመጣል፣ ይወለዳል፣ ከዛ ስለኛ ይሞታል ብሎ እየጠበቀ ነበር እንጂ አዳም ገና ክርስቶስ አይወለድ